የማህበራዊ ትስስር ገጾች ዓለማችን ካገኘቻቸው የቴክኖሎጂ ትሩፋቶች መካከል በዋናነት ይጠቀሳሉ። መተግበሪያዎቹ ለአጠቃቀም ምቹ፣ በአቀራረብ ልዩ እንዲሁም ዘርፈ ብዙ አገልግሎት በመስጠታቸው የዕለት ከዕለት ክንውናችን ውስጥ አይለየ የሆኑ መጥተዋል። የማህበራዊ ሚዲያ ትስስር ገጾች 5.24 ቢሊዮን ተጠቃሚዎችን ለማፍራት እንደቻሉ የዳታ ሪፖርታል ድረገጽ 2025 ሪፖርት ጠቁሟል። የአርቲፊሻል ኢንተለጀንስ ቴክኖሎጂ ደግሞ ለእነዚህ ሚዲያዎች ግብዓት የሚሆኑ ይዘቶችን ከማቀናበር ባለፈ ሐሰተኛ መረጃዎችን ለመቆጣጠር ጥቅም ላይ እየዋለ ይገኛል። በዚህ መሰናዶ በማህበራዊ ሚዲያ ትስስር ገጾች ውስጥ ኤአይ እያሳረፈ ያለውን አሻራ እናስቃኛችሁ። የጄኔሬቲቭ ኤአይ ፈጣን እድገት በማህበራዊ ሚዲያ ገጾች ላይ የሚቀርቡ የመዝናኛ ይዘቶችን አዲስ መልክ አስይዟል። ከዚህ ቀደም ለይዘት ዝግጅት የሚወጣ ጊዜ፣ ሀብትና ኃይልን በመቆጠብ ኤአይ የዝግጅት ሂደቱን እጅጉን አቅሏል። በተጨማሪም የይዘቶችን አይነትና ጥራት በመጨመር ማህበራዊ ሚዲያዎች የተጠቃሚዎችን ልብ እንዲገዙ አስችሏል። ለአብነትም ቪዮን የመሰሉ የኤአይ ሞዴሎች በማህበራዊ ሚዲያዎች ላይ ያላቸው ተጽዕኖ እጅጉን አድጓል። እንደ ስታቲስታ ድረገጽ መረጃ በማህበራዊ ሚዲያዎች የሚተላለፉ ማስታወቂያዎች በዓለም አቀፍ ደረጃ $276.7 ቢሊዮን ገበያ እንደፈጠሩ ያሳያል። ይህም የኤአይ ስልተ ቀመሮች የተጠቃሚዎችን የአጠቃቀም ባህሪ መረጃ በመተንተን መተንበይ ስለቻሉ ነው። ማስታወቂያዎችን ከተጠቃሚዎች የግብይት ታሪክ ጋር በማሰባጠር ለማቅረብ በመቻሉ ኩባንያዎች ምርቶቻቸውን ለማስተዋወቅ የማህበራዊ ሚዲያዎችን መርጠዋል። የማህበራዊ ትስስር ገጾች በጎ አስተዋጽኦ የጎላ ቢሆንም በግለሰቦች ተጽዕኖ ውስጥ የወደቁ በመሆናቸው የተሳሳተ መረጃ በፍጥነትና በስፋት እንዲሰራጭ እድል ከፍተዋል። የኤአይ ቴክኖሎጂ የሐሰተኛ መረጃዎችን ምንጭና ተአማኒነት ለማረጋገጥ ጥቅም ላይ እየዋለ ነው። ለአብነትም የኤክስ ማህበራዊ ትስስር ገጽ ላይ ተጠቃሚዎች አጠራጣሪ መረጃዎችን ሲመለከቱ ግሮክ ኤአይ የተሰኘውን ቻትቦት በመጠየቅ የመረጃውን ተአማኒነት ማረጋገጥ ችለዋል። የማህበራዊ ሚዲያ ትስስር ገጾች በተለያዩ የዓለም ክፍሎች በሚኖሩ ሰዎች መካከል የባህል፣ የልምድ ብሎም የክህሎት ልውውጥ ለማድረግ ያገለግላሉ። እነዚህ መተግበሪያዎች ከኤአይ ጋር ባላቸው ቁርኝት ደግሞ ማህበራዊ መስተጋብርን በማጠናከር መነሳሳትን ለመፍጠር እንዲሁም ለውጥ ለማምጣት ቁልፍ መሳሪያ ሆነዋል።